አብርሽ ምን አጋጥሞት ነው ከበረራው የቀረው? በጣም ተናዷል። ያው ያያችሁት ነው። ያዙኝ ሊቀቁኝ ያለ ነው። ጃኬቱን እስከ ማውለቅ ድረስ ደርሰዋል። ወንድሙንም በዚህ ልክ ሊደበድበው ለምንድን ነው የቻለው? በሩታም በጣም ተናዶባታል። በኤፍሬምም በጣም ተናዶባቸዋል። ሁለቱም ደግሞ ያው እንግዲህ ተደውሎላቸው ነው የመጡት። እነሱም ደግሞ ጉዳይ ያደርጎታሉ። አብርሃም ደግሞ ስሜቱን መቆጣጠር አቅቶታል። ከአጠገቡም ዳኔና ሄርሜላ አሉ። ሄርሜላም ደግሞ እየለመነችው ምንም ስትል ነው ለሄርሜላ እስካሁንም ቦታም የለውም። ዞርም ብሎ እያያት አይደለም። እሷ ስትለምነው ምናምን እሱ ዞር ብሎ እያያት አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድኛ ተከበራችሁ ወደ ራህመ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዙ ተትረፍረፍ በልልኝ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ለምታደርጉኝ እጅግ አርጌ ከልብ አመሰግናለሁ። ቪዲዮን ደግሞ የምትመለከቱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮመንት ያደርጋችሁ ሀሳብ አስተያየታችሁን ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና ድጋሚ ጠይቃለሁ። ዛሬ አብርሽ ከበረራው ለምን ቀረ? ምን አጋጥሞት ነው የሚለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ትሰማላችሁ። ለምን እንደቀረ፣ ምን እንደተፈጠረ፣ የቀረበትን ምክንያት ዝርዝር አድርጌ ጠቅላላ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እሱ በጣም ተናዷል። አብርሃም ፓስፖርቱን እንግዲህ ቀመውታሉ ሩታና ኤፍሬም። እሱ ተሰናብቶ ከወጣ በኋላ እና ዳኒም ይውጡ ከተባለ በኋላ ወጥተው ነበር። እነሱም ወጥተው ለካታች ወርተው ደረጃው ጋር ጠብቆታሉ። እኔ ማንም ሸኝ አያስፈልግንም፣ ቢያንስ እስከ ኤርፖርት ድረስ እንሸኝክ ሲሉት እኔ ማንም እንዲሸኝኝ አልፈልግም፣ ማንንም አልፈልግም እያለ ነው። እንግዲህ ይሄ ልጅ ወላሂ በመሀል ተሰቃየ። ምንድን ነው በዚህ ልክ እንዴ? በዓለም ላይ ወንድ የለም እንዴ? አረ ብስሚላ። የውን የሩታና የማናት የሄርሜላ እንትን ማለት ነው መጋጨት እስትን ነው እየቀጠሉ ነው። ዛሬ ራሱ በጣም ፊት እያሉ ነበረ እና በጣም ተናዶባታል። እሷ ደግሞ እሱን ማረጋጋት ትታ ጭራሽ እንትን ትልበታለች። እሱ ደግሞ በዚህ ሰዓት ያዙኝ ሊቀቁኝ እያለ ስለሆነ ዝም ብትይ ይሻልሽ ነበር ትንሽ እስኪረጋጋ። ዳኒም በዚህ አጋጣሚ በዚህ ልክ ቅልስልስ ማለቱ እኔ አልገባኝም። እንግዲህ ከነ ሩታ ጋር ወተክ ሄርሜላ ጋር ዞር ስላልክ እንዳልክ እኔ አልገባኝም። እንግዲህ እሷንም እንዳታጠምዳት ነው የሚለው። ከዛ በቀጠለ ደግሞ እሱ ምንም ቢሆን ምንም አልቀርም፣ ዛሬ ቢቀር ነገም አልቀርም፣ መሄድ አይቀርም፣ አሁን ፓስፖርቴን ብቻ ስጡኝ ነው ያላቸው ያለው እና ሩታ መታ ኤፍሬም መጥቶ እናንተ ምን አርጊያችሁ ነው? ለምንድን ነው ከዚህ የምታጎሳቃቅሉኝ? ተው ሲላቸው እንግዲህ ሄርሜላ ተው በቃ ብትመለስ ምኩ አንትቡ ይመለስልሃል፣ ገንዘብ ይመለስልሃል፣ ምን ገንዘብ አለ አይደል እንዴ እያለችው ነው። እሱም ደግሞ ዳንኤል ለምንድን ነው እኛን ደብቀህ የምትሄደው? ለምን ዋሽከን? ምክንያቱም እኛን ለእኛ ያልከን አገር ውስጥ ነው እንጂ ከሀገር ውጭ ሄዳለሁ ብለህ አንድም ቀን ተናግረህ አታውቅም ነበር። ሰው ለምን ዋሽህን? በዚህ ሰዓት አንተ ብቻ መተው የለብክም እያለው ነው። እንግዲህ በአሁኑ ሰዓት ዳንኤል ሄርሜላ እንትን አልከ እያሉት ነው። ዳንኤል ወደ እሷ ጋር ነው የምታድለው እያሉት ነው። ያው ኤፍሬምና ሩታ መጥተዋሉ። በጣም ተናዷል። እንግዲህ ጎሮሮውን ጋር ማርኮ ይዞታል። እሱም ደግሞ ፓስፖርቴን ለምን ወሰድክ ከብኝ? ለምን አነሳችሁብኝ ሲል እኔ ነኝ ያነሳሁት ብለዋል። እንግዲህ ሩታ በዚህ ነገር እንደሌለችበት ነግሮታል። እሱም ደግሞ መጥቶ ያው ኪሷ ውስጥ ተፍ ያለ ነበር፣ ሊያገኘው ግን አልቻለም። አልያዝነውም፣ አላመጣ ነው። ምክንያቱም ስለ ዋሽህን አንተ ከሀገር እወጣለሁ ሳይሆን አገር ውስጥ እንጂ ሌላ ቦታ እሳፈራለሁ ነው ያልከው እንጂ ሀገር ውስጥ እንጂ ሀገር ውጭ እወጣለሁ ብለህ ካልተናገርከንም ነበር። ምክንያቱም የት ሀገር እንደምትሄድ እኛ ስንት ወር ስንት ቀን እንደሆነ እኔ አውቄያለሁ ብለውታሉ። እኔ የምሄደው እንግዲህ ብዙ ሰዎች ደውሎልኝ ነው፣ ጓደኞቼ ትኬት ሁሉ ነገር ፕሮሰስ ጨርሰው እነሱ ናቸው እና ወደ እኛ ጋር ታርፋለህ፣ ራስንም ትንሽ ታዝናናለህ ተብዬ ነው። ለዛ ነው የምሄደው። እናንተ ደግሞ በእኔ መዝናናት ምን አገባችሁ? እናንተ ናችሁ ወቴን የምትበጠብጡኝ ብሎ እንግዲህ በጣም እየተናደደ ነው። አሁንም ደግሞ እንደባለፈው ገና ወደ ቀድሞ ማንነቱ ከተመለሰ በኋላ ራሱ ብጥብጥ ያደረጉት ነው ማለት ነው። ሁለቱም እየበጠበጡት ነው። ፍቅረኛው ሚስትም ተብዬው እንግዲህ ደህና ነበር። በሰሞኑ ከነሱ ርቆ በነበረበት ሰዓት እሱም በጣም ሙዱም ደህና ነበር። አሁን ግን ሙዱን አበላሹበት። ወይኔ በላቸው እንግዲህ ካሁን በላይ
ተከተሉኝ። እኔ ከሩታም ይሁን ከሄርሜላ መሆን አልፈልግም። በቃ ተውኝ፣ የራሴን ህይወት ሊኖርበት ሲል እንግዲህ ሄርሜላም ደግሞ ቀበላ አድርጋ አንተ ከየት ከኮ አለችው። አንተ ከየት ከኮ እዛ ሂደህ ስራ ልጀምር፣ ህይወትን ልጀምር ሊሆን ይችላል እኔ ያለሁ እንግዲህ አሁንም ድረስ እኔ ያለሁ ፍቅረኛ ያለው እያለችው ነው ሄርሜላ። ሩታ ዛሬ ግን በጣም ጸጥ ብላለች። ከሄርሜላ ጋር ደህና ናት። ምንም ብዙም ግብግብም እየፈጠረች አይደለም። ዛሬ ጥሩ ሙድ ላይ ነው ያለችው። እንግዲህ ዛሬ እኔ ቃል እገባልሃለሁ። ምክንያቱም ማናችንም ቢሆን እኔም ይሁን ሩታም አንተ ሀገር ውስጥ ከሆንክ ማናችንም መተን አንረብሽም። አንተ ብቻ ሰላም ሁንልን። አንተን ደህንነት፣ አንተን ሰላም ሁን የምንፈልገው እንግዲህ አንተ ብቻ ደህና ሁን እያሉት ነው ዳኒም ይሁን ሄርሜላ። እነሱ በጣም እያስጨነቁት ነው። በአንድ በኩል ሩታ ትጎትታለች፣ በአንድ በኩል ደግሞ ሄርሜላ ትጎትተዋለች፣ ታሻሸዋለች። ኧረ ምን ጉድ ነው! ወይኔ በሀገሩ እንደ የለም እንዴ! በቃ ምን ነው በዚህ ልክ ልጁን እኮ አሰቃያችሁት። በቃ ተውት፣ ህይወቱን የኖርበት እንዴ! ሹሃዳ በቃ ተውት ሊኖርበት ብለዋል። ህይወቴን እኔ ራሴን ትሪትመንት ማድረግ ይፈልጋለሁ። በቃ ማታ ማታ እንቅልፍ የለኝም፣ እንቅልፍ እየመጣኝ አይደለም ብለዋል። ራሱ በጣም ነው ስሜተኛ ሆኖ እየተናገረ ነበረ። እናንተ ከሁለት አንዳችሁ ማየት ፈልጋችሁ ነው፣ ማናችሁም አትሄዱም፣ ማንም ከኔ ጋር እንዲሄድ አልፈልግም ብለዋል። እንግዲህ እኛን ካልፈለግ ኤፍሬምንም ይሁን ሩታን እኔንም ካልፈለግከን እንግዲህ ብዙ እህትህ ናት፣ ቤት ደግሞ ወንድምህ ነው፣ ከነሱ ጋር ሄድ ብለዋለች ሄርሜላ። እኛን ማትፈልገን ከሆነ እኔ በቃ መርዝ የሆናችሁብኝ ነው፣ እኔ በጣም ተናድጃለሁ፣ በቃ እረፍት እፈልጋለሁ ስትለው መርዙማ ማን ነው መርዙ የሆነውን ሰው በቲክ ማስወጣት አለብህ በማለት መልሳለታለች ሄርሜላ። እንግዲህ ከማንም ጋር አብረሽ ኤፍሬም ደግሞ ከማንም ጋር መሄድ የለበትም ከሩታ ጋር ነው መሄድ ያለበት ሲል ያረረሽና እንዴት እንደዛ ትላለህ? እኔ ፍቅረኛው እያለው እንዴት አንተ እንደዛ ልትል ትችላለህ? ማናት? ምንድናት? እሷ ምን አገባ? ተፈታችሁ ሚስቱ ናት። እኔ ነኝ ከአብርሃም ጋር መሄድም ያለብኝ ብለዋለች። ከዛም ደግሞ እሱ በቃ አብርሃምን በጣም ተናዱ። በቃ እኔ ከአንድ ሰው ጋር መሄድ ነው የምፈልገው ሲላት ድንግት ብላ ከኔ ነው አይደል እንዲ ያለችው። ኦ ማይ ጋድ! አራ ከአንቺ ምን ከሩታቸው የወሰነው ነገር የለም። እኔ ማየት ካለብኝ ከሌላ ሰው ጋር ነው ይሄዳለሁ ያለው እንጂ ማለት ነው ስም አልጠራም። አሁን በዚህን ሰዓት ማናችንም አታስፈልጉኝም እያለ ነው። በእውነት እናንተ ናችሁ የምታሳብዱት ይሄን ልጅ። ወደ በዚህ ሰሞን በጣም ጥሩ ሙድ ላይ የነበረውን ልጅ አሁን ደግሞ ጭራሽ መታችሁ አንዷ በቀኝ አንዷ በግራ ያዙኝ ልቀቁኝ እያላችሁ ልጁን ደግሞ አታሰባችሁት። የራሱን የሆነ እረፍት ጊዜ ያስፈልገዋል። በቃ ጊዜ ስጡት። ምነው ወረ ብስሚላ በዚህ ልክ ትላንት ትታውም የነበረችው ለመበቀልም ብላ እንግዲህ ያው ሩታ ከዚህ በፊት ሁላችንም በተለይ ተመልካቾች እኛ የምናውቀው ነገር ከሄርሜላ ጋር በጣም በሆነበት ሰዓት ጥሩ ሙድ ላይ በሆነበት ሰዓት እንግዲህ ሩታ የሌለ ሙድ ውስጥ ሆና ወደ ራሷ መለሰችው እና በተመለሰ በ3 ቀን ነው በ4ኛው ቀን ሰራውልክ ነው ያለችው ማለት ነው። ያ ድጋሚ ያ ጥፋት ሊደገም እንዳይሆን እንደዚህ ቅልስልስ ብላ ነበር ወደ ራሷ ወደ ህይወቷ አምጥታው። ከዛ መጨረሻ ላይ ደግሞ ውጣልኝ፣ እኔ ከአንቴ ጋር አምኜነት ምኖር ይመስልካል እንዴ? እኔ እኮ ጀግና መሆኑን ላሳየክ ነው፣ ማሸነፍ እችላለሁ አልችልም የሚለውን ለማየት ነው እና አሸንፌ ካለው ነበር ስትል የነበረው። አንቴን ደግሞ እንዴት አምኜክ ነው አንቴን ወደ እኔ ህይወት ውስጥ ማስመጣክ ብላው ነበረ። ያ ድጋሚ ያ ነገር እኔ እንዳይፈጠር ነው ውስጤ እየፈራ ያለው። እንግዲህ መጨረሻው እስኪ እንዴት ነው የሚሆነው? እውነትም አብርሃም እንዳለው ከሆነ ከማን ጋር ነው የሚሄደው? ሩታን ነው ይዞ የሚሄደው ወይስ ሄርሜላን ነው ይዞ የሚሄደው? ነገር ወዴት እያመራ ነው? አሁን ደግሞ ጭራሽም ዞር በሉልኝ፣ ማንም እንዲከተለኝ በጭራሽ አልፈልግም እያላቸው ነው። ዳኒን ከቻልክ አንተ ውሰድልኝ፣ በቃ ዞር አድርግልኝ ከአጠገቤ ዞር አድርግልኝና እኔ እናንተ እንሆናለን ብቻችን። እኔ መሄድ አልሄድም፣ በቃ ትቼዋለሁ።
እንግዲህ እኔ መሄዱን ስለተውቆትኝ እኔ እናንተ እናወራለን እነሱን ዞር አድርግልኝ ሲል እንግዲህ ያው ሳታስበው ደግሞ ሄርሜላን ኤፍሬም